እነሆ ትጸንሻለሽ ነው ያላት። በቃ ኢየሱስን እኮ አስበው እንግዲህ ኢየሱስ ምን አላት? ገብርኤል ማርያም ምን አላት? ስለ ኢየሱስ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ልብ በሉ፣ ስሙንም ኢየሱስ ትይዋለሽ። ይኸው ጽንስ ተባለ። ጽንስ ልክ እኔ እናንተ ህልውናችን መጀመሪያ ምንድን ነው? በእናት ማህፀን ጽንስ አይደለ? ህልውናችን የሚጀምረው እኮ ከዛ ነው። ጽንስ ነው አይደለ? ከስፐርም ሴል ነው የሚጀምረው ህልውናችን። ትጸንሻለሽ ወንድ ልጅም ትወልጃለሽ። ከሴቷ ሆርሞን ነው ኢየሱስ ክርስቶስ የተወለደው ከማርያም ማለት ነው። ያ ነው ጽንሱ በቃ። ከዛስ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ኢማጂን ገና ኢየሱስ ሊባል ማለት ነው። ከወለድሽው በኋላ ስም ታወጭለታለሽ እያለ እኮ ነው ገብርኤል። ገና ስም እየወጣለት ማለት ነው። አስቡት። እንኳን ከማርያም በፊት ኢየሱስ የተባለ ህልውና ፈጣሪ ሊኖር ይቅርና ምን አላት? ገና ስም ሊወጣለት ስሙንም ኢየሱስ ትይዋለሽ እያላት ነው። አላሁ አክበር። ይሄ ጥቅስ ብቻ እኮ በቂ ነው። ኢየሱስ በህልውና ደረጃ ከመወለዱ በፊት ላለመኖሩ ይህ በጣም እጅግ በጣም በቂ የሆነ ጥቅስ ነው። ኦኬ። ከዛስ ተወለደችው እንደማንም ሰው ሆኖ ወንድ ልጅ ተብሎ መጣ። خلاص አለቀ። እዚህ ጋር ፖይንቱ የሚያልቀው እዚህ ጋር ነብይ ነው፣ የፈጣሪ መልእክተኛ ነው። አለቀ። ቹኪ ፈጣሪ አላህ ኢንሻአላህ አላህ ለሁላችንም ይስጠን። እሺ ሁስኒ አረ ምን እሱ እዛ ከጎን ከሮዚ ጎን እኮ አለ ሌላ ሰው። ኦኬ እሺ የማውቅ ነው ስሙ አልያዘም። ስምህ ማን ነው? ይሰማል። ስምህ ማን ነው? አይታየም። እሺ የማውቀውን ከየትኛው ቤተ እምነት ነው የመጣው? ከየት ይመስላል? ባክግራውንዱ አይነግረም። ኦኬ ኦርቶዶክስ ነህ? በጣም ጽንስ ተብሎ ፈጣሪ አለ? ርዕሱ ምን ነበር? ጥያቄ መጠየቅ ክርስቲያኖች መጠየቅ ነው ወይ? ጥያቄ ግልጽ ነው። በእናት ማህፀን ጽንስ የተባለ አካል ፈጣሪ ሊሆን ይችላል? በእናት ማህፀን በእናት ማህፀን ያለ ጽንስ በምን ሂሳብ ነው ፈጣሪ ሊሆን የሚችለው? እስኪ ንገረኝ። እንዴት አይሆንም? ጽንስ ፈጣሪ ነው ማለት አንተ እንዳልከው ማለት አንተ እንዳልከው እንዴት አይሆንም አልከኝ። እንዴት ነው በእናት ማህፀን ያለ ጽንስ ማለት እኮ ብጣሽ ስጋ ማለት ነው። በእናት ማህፀን ያለ ቁራጭ ስጋ ማለት ነው፣ ወይ ደግሞ የረጋ ደም ማለት ነው። እንዴት ነው የፈጣሪ ሊሆን የሚችለው? እንዴት አምላክ ሁሉም መሆን አይችልም? ሁሉም መሆን አይችልም። ይችላል እኮ አይደለም ፖይንታችን። ሁሉም መሆን ይችላል ማለት ሁኖ ይገኛል ማለት ነው። እንዴት ሆኖ ይገኛል? አንተን ካለ ነገር መሆን ይችላልና ባህሪው ነው። ሁሉም ነገር መሆን ይችላል ባህሪው ነው። ይሄ አይደለም ፖይንታችን። ሁሉን ነገር ሆኖ መገኘት ይችላል ካለን ሆኖ ይገኛል ማለት ነው። ታዲያ አምላክ ሆኖ ነው እንጂ ያገኘው አንተ ሰራው እንዴ? አሁን እኮ የምታወራው ወደ ግራ ሆነ እኮ። ከኔ ጋር ለምን አታወራ? አሁን እኔ ሰራሁት አልሰራሁት ይሄ ኢሹአችን አይደለም። አሁን ፖይንታችን ኢየሱስ ክርስቶስ ማን ነው? አምላክ ሁሉም መሆን ይችላል ካልክ ሁሉም መሆን ይችላል ሲባል ሆኖ ይገኛል ማለት ነው። መቻልና መገኘት ልዩነቱን አላወቅም? ጥያቄን በጥያቄ ግልጽ እንዲሆንልህ አንተም ጥያቄ በጥያቄ ላድርግልህ መሰል። ያስኬዳል ወይስ? እሺ ጥያቄ አለ እስልምና ላይ? በጣም ጥያቄን ጠይቅ። አላህ የት ነው ያለው?
ከአርሽ በላይ ከአርሽ በላይ። እሺ አላህ በሁሉ ቦታ አሉ የሚሉ ሙስሊሞች ደግሞ አሉ እና በቁርአን ላይ ከተከፋፈላችሁ እናንተ የከፈራችሁ ናችሁ ይላል እና እሱ ላይ እንዴት ነው የምታስታርቀው? ምን ነው የማስታርቀው? ማለት ለምሳሌ ሁለት አይነት ሙስሊም እስላም ነው ትላለ። አንዱ ወሃቢያ ነው፣ አንዱ ሀባሽ ነው፣ አንዱ ምናምን ነው። አንዱ አላህ ከአርሽ በላይ ነው ይላል። አንዱ ደግሞ በሁሉም ቦታ አለ ይላል። እስልምና ላይ ነው ወይስ ሙስሊሙ ላይ ነው? ጥያቄ እስልምና ላይ ነው ወይስ አማኙ ላይ ነው? እኔ ስለ ሰው ፐርሶናል ህይወት አያገባኝም። ኦኬ እስልምና ላይ ጥያቄ ካለ አስተናግድሃለሁ። አህባሽ ምናምን ስለምትለው ነገር እኔ አላቅልህም። ይህ ፐርሶናል ስለ አማኙ ነው እያወራኝ ያለሁ። እኔ ጥያቄን የማስተናግድህ እስልምና ላይ ስትጠይቅ ነው። እስልምና ላይ ጥያቄ አለ እኮ። እሱን እኮ እየጠየቁ እኮ ነው እኮ። እስልምና ላይ ጥያቄ ምንድን ነው እኮ? ጥያቄ እሱ እኮ ነው ብለህ ለምሳሌ አሁን እስልምና ላይ ለምሳሌ ሁለት የተለያዩ አማኞች ግን አንድ ላይ አብራችሁ ትሰግዳላችሁ፣ አንድ ላይ አብረህ ትሰግዳለህ። ግን አላህ ባቀማመጡ ቦታ አትስማሙ። ከዚህ ሰው ጋር ደግሞ ካልተስማማ ጀሃነም ነው የምትገባ ማለት ነው። ስለዚህ ይህን እንዴት ታስታርቃለህ? ደግሜ ልጠይቀው ነው። ይህን ሰውዬ እያወራኸኝ ያለው ስለ አማኙ ማህበረሰብ ነው። ስለምታወራው ነገር አታውቅም። የምታወራውን ነገር እንኳን አታውቅም። ጉድ እኮ ነው። አሁን ሁለት አለ ትከፋፈላላችሁ ምናምን እያልክ እኔ ስለሱ አያገባኝም። እስልምና ላይ ጥያቄ ካለ ጠይቅ እያልኩ ነው። ለመጨረሻ ጊዜ ድል እየሰጠሁ ነው። ወሃብያ አህባሽ እንድትከፋፈላላችሁ አላህ በሁሉም ቦታ አለ የሚላለ የለም የሚላለ እሱ አያገባኝም። እስልምና ላይ ጥያቄ አለ ወይስ የለህም እያልኩ ነው። የመጨረሻን ጥያቄ ልጠይቅሽ። እስልምና ላይ ጥያቄ ካለ ጠይቀኝ። እሺ ለምሳሌ አሁን የ72ኛው ምዕራፍ ላይ ምንድን መሰለህ የሚለው አላህ ከሰዎችም ከጋኔኖችም ለገሃነም ፈጠርናቸው የሚል የሱራ አንቀጽ አለና እሱን አሁን አንተ ለገሃነም ነህ ወይስ ለገነት መሆኑን በምን እርግጠኛ ሆነህ ነው እስልምናን የተቀበለው? 72ኛ ምዕራፍ የጋኔኖች ምዕራፍ ላይ እሺ ረመዳን ክፈተው። ምነግረን ፒጅ ሱረቱል ጅንን ክፈተው። የጋኔኖች ምዕራፍ ብሏል። ሱረቱል ጅን ክፈተው። ሱረቱል ጅን ሳይሆን ቆይ አንዴ ያ አኺ ቆይ አትፍጠን። ቆይ ያ አኺ ቆይ አንዴ አትፍጠን ያ አኺ ምለን ዝም ብለህ እሱ ክፈት ብለዋል። ዝም ብለህ ክፈት። አትፍጠን። አሁን ሱረቱል ጅን ላይ ሰዎችንና ጋኔኖችን ለጀሃነም ፈጠርን ብሏል ወገናችን። እሱን ያመጣልናል። ይሄው ተከፍቷል። ሱረቱል ጅን የቱ ጋ ነው ንገረን። ይሄው የጋኔኖች ምዕራፍ ተከፍቷል። አንቀጹን ንገረን። እሺ ከፈት። እሺ ስንተኛው ላይ መሰለህ? ሲከፋርግ ከሰዎችም ከጋኔኖችም ለገሃነም በእርግጥ ፈጠር ነው የሚለውን አውጣው አትበለኝ። አንቀጹን ንገረኝ። አንቀጹን ካልነገርከኝ በምን አውጣዋለሁ? ተው በቃ ተው። እየነገርከን ነው አይደለ? ከሰዎችም እኛም ከሰዎችም ከጋኔኖችም በእርግጥ ፈጠረው። አንብበዋ፣ ለአንተ ይነበባል። የቱን አንብበዋ አይባልም። ቆይ ረመዳን እንዳታነብ። ቆይ አንብብ፣ ራስ ማስረጃህን። የቱ ጋር ነው? እኛ ስንከፍትልህ ለራሱ እኮ የተባበርን ነው። ይሄን ታውቃለህ? ስንከፍትልህ ለራሱ የተባበርንህ ነው። ኦኬ ከፈትንልህ። ማስረጃህን አንብብ። ይሄው የቱ ጋር ነው? አሁን አንተ ነህ አይደል ማስረጃ የምታመጣው? ይሄው አንብበህ ማስረጃውን ስጠን። የቱ ጋር ነው? አጋንንትና ሰዎችን ለገሃነም ፈጠረ የሚለው የቱ ጋር ነው? እስኪ አሳየኝ።
ይሄ ነው ክርስቲያኖች አያቸው አይደለ? ማስረጃ ለሚናገሩት ንግግር እንኳን አያውቁም፣ የት እንዳለ እንኳን አያውቁም። አያቸው አይደለ? እንግዲህ ባይደው ወገናችን የመጣ ሊሞግተኝ ነው ሊሞግተኝ አይደለም። የሚሞግተኝ ራሱ የት እንዳለ አያውቅም። ከፍ አድርግ 179 አድርግልኝ፣ ከፍ አድርግ 179 ክፈትለት። 179 ሚውት እንዳታረግ በዛውም ሱረቱል ጂን ከ28 በላይ የለውም ወዳጄ። አንተም ገና ጉድ እናያለን። ቆይ ታገስ፣ ሶብር ያልኩ ለዚህ ነው። ገና ጉድ እናያለን። እስኪ ከየት እንደምታመጣው አያለሁ። የት እንዳለ እንኳን አያውቁም እኮ አንቀጹ የት እንዳለ እንኳን አያውቁም። የሚሞግቱ አሁን እኮ ሊጠይቀኝ እኮ ቢመጣ ያጀማ ይኸውላችሁ፣ ስሙኝ፣ ሊጠይቀኝ ቢመጣ ችግር የለውም። እኔ ራሴ እተባበረዋለሁ፣ ልከፍትለት እችላለሁ። ግን ሊሞግተኝ ነው የመጣው። እሱ ሙግት ነው የያዘው። የሚሞግተኝን ጥቅስ እንኳን ሱራ 779 ላይ ክፈት። ስንት እንዳታስወጣኝ። ሱራ 779 ላይ ክፈት። ማንም ያስወጣ የለም። ለምንድን ነው ታዲያ አሁን ሌላ ሱራ የገለጽከው? አይ በስተት ነው፣ በስተት ነው። አያችሁ አይደለ? ክፈት፣ የአሁኑን ክፈት፣ የአሁኑንማ ታውቀዋለህ እኮ። እሺ ስንት ሱራ ስንት? ሱራ 779 ላይ ክፈት። ሱራ 7 ምዕራፍ 7 ከቁጥር 179 ላይ ቁጥር 179 ክፈትለት። አንብበው ራስህ። ከጋኔንም ከሰዎችም ብዙዎቹን ለጋንም በእርግጥ ፈጠር ነው የሚለው ምንድን ነው? አንተ በምን እርግጠኛ ሆነ ነው እስልምና የተቀበሉ? ከመጠየቅ በፊት ሙሉ አያውን አንብቦ ሙሉ አያውን ጥያቄ ይሄ ነው ራሱ ያጀማ ራሱ በአንደበት ነው የሚመልስልን። እሺ እኛ አይደለም የምንመልስለት እኛ። እሺ አውቶማቲካሊ ነው አሁን የኛ መልስ አውቶማቲካሊ ራሱ በአንደበት ይመልስልናል። እሺ እሺ አንብብ። አሁን ያንተ ጥያቄ ፈጣሪ ሰዎችና ጋኔኖችን ለጀሃነም ፈጠረ እያለ ነው እያልከኝ ነው አይደል? አንተም ለጀሃነም ነው የተፈጠርከው እያልኩ እኮ ነው። በጣም ጥሩ፣ በጣም ጥሩ። እሺ አንብበው፣ አንቀጹ አማርኛውን አንብበው በደንብ አድርጋ አሳየው። ምን ይላል? እስኪ አንብበው። አንብበው አንብበው። በአንደበት ነው የምትመልሰው ራስህ። እነማን ናቸው ለገሃነም የተፈጠሩት የሚለውን ነገር ታያላችሁ ጀማ። የሚያሳየው የሆነ ፐርሰንቴጅ ነው። አሁን አብዛኛው ቢባል ከ50% በላይ እንላለን አይደል? አብዛኛው ቢባል ከ50% በላይ እንላለን። ብዙዎቹን ሲል ምንድን ነው? ብዛት ያላቸው ሰዎች እንዲሁም ጋኔኖች ለጀሃነም ተፈጥሯሉ ነው። እነሱ እነማን ናቸው? እነዛ ለገሃነም የተፈጠሩት እነማን ናቸው? ቀጥሎ ግልጽ ያደርገዋል። ቀጥለው እስኪ ለእነርሱ በእርሳቸው አለ። ቀጥለው እነዛን ሰዎች እየገለጸ ነው። ብዙዎቹ ለገሃነም ተፈጠሩ ያላቸውን ሰዎች ብዙዎቹን እየገለጸ ነው ባህሪያቸውን። ለእነርሱ አለ፣ እነዚህ የተፈጠሩት ማለት ነው ለገሃነም።
ምን አላቸው? አንቀጹን ቆይ እስኪ እዚህ ጋር አይዋ እንደሱ ለእርሱ በእርሳቸው ቀጥለው አሁን አዞረው እስኪ የማያውቁባቸው ልቦች አሏቸው። ማለትም ልብ አላቸው ግን ልብ እንደሌላቸው ይሆናሉ። እንዲሁም ለእነርሱም በሳቸው የማያዩባቸው እስኪ ዞር አድርገው የማያዩባቸው አይኖች አሏቸው ይላል። አያቸው አይደለ? አይን አላቸው አያዩ። ምን ማለት ነው? አላህ ተአምርን እያሳያቸው ያስተባብላሉ። አይተው እንዳላዩ ይሆናሉ። አይን አላቸው ግን አያዩም እያለ ነው። እነማን ናቸው እነዚህ? አመፀኞች ናቸው። አያቸው አይደለም? አመፀኞች ናቸው። ቀጥሎ ምን አለ? ለእነርሱ በሳቸው የማይሰሙባቸው ጆሮዎች አሏቸው ይላል። አያቸው አይደል? ጆሮ አላቸው ግን ምንድን ናቸው? የማይሰሙ ናቸው። ሰምቶ እንዳልሰሙ የአላህን ተአምር እየሰሙ በጆሯቸው እያነበቡ ግን አይቀበሉም። ሰምተው እንዳልሰሙ የሚሆኑ ሰዎች ናቸው። ጋኔኖቹም እንደዚሁ ማለት። ስለዚህ እነዚህ ብዙዎቹ ለጀሃነም የተፈጠሩት እያለ ያለው እነማን ነው? አመፀኞች ነው ማለት ነው። ሰምተው እንዳልሰሙ የሚሆኑ ናቸው። አይተው እንዳላዩ የሚሆኑ ናቸው። በአጠቃላይ አመፀኞች ናቸው። የአላህን ተአምር አይተው እንዳላዩ የሚሆኑ ይሄ ባህሪ ያለባቸው ናቸው። እኒህ ሰዎች ኤግዛክትሊ ለጀሃነም ተፈጥረዋል። ነገ ጀሃነም ስለሚገቡ ነገ ጀሃነም ላይ ዘለዓለማዊ ዘውታሪ ስለሆኑ ኦልሬዲ ለጀሃነም ተፈጥረዋል። ጀሃነም ደግሞ የመረጡት እነማን ናቸው? አላህ በድሏቸው አይደለም፣ ራሳቸው ጀሃነምን መርጠዋል ነው። ለምን? ይሄው አላህ ተአምሩን እያሳየ አይ አንቀበልም እያሉ ክህደትን መርጠዋል። የክህደትን መንገድ መርጠዋል። በገዛ እጃቸው ጀሃነምን ፈልገው ሂደዋሉ ነው። እኒህ ሰዎች እውነትም ለጀሃነም ተፈጥረዋሉ ነው። ስለዚህ አንቀጹ እያወራ ያለው ግልጽ ነው እንጂ ሰዎችና ሲጀመር ሰዎችና አጋንንቶች ለጀሃነም ተፈጠሩ እኮ አይልም እኮ እሱ እንዳለው ከሰዎችና ከጋኔኖች ነው የሚለው አይደል? አንቀጹ ለራሱ ልብ በለው። አሁን እዚህ አማርኛ እንኳን ማወቅ አለባቸው። ሰዎችና ጋኔኖችን አይደለም የሚለው ከሰዎችና ከጋኔኖች ነው የሚለው። ከምትለው ምንድን ነው የሚያሳየው? ከፊልነትን ነው የምታሳየው። ከሲል የሆነ የተወሰነ ፓርት አለ ማለት ነው። ከሰዎች ሲል ከሰዎች የሆኑ አካሎች አሉ አይደለ? ሰዎች ግን ካለ ጀነራል ያጠቃላል። ግን አንቀጹ ምንድን የሚለው ከሰዎችና ከጋኔኖች የተፈጠሯል። እነሱ እነማን ናቸው? ማዕሲያ ወንጀል የሚሰሩ ሰዎች ናቸው። ስለዚህ አንቀጹ ይሄ ነው። ጨርሻለሁ። መልሳችን ይሄ ነው። ትንሽ እንተዋለና ማለት ነው። ከላይ ጀምሮ ራሱ ብናየው እዛ ኢቭን 79 ላይ ራሱ ባንደርስ ከላይ ጀምሮ እንኳን ብናየው አውዱ የሚያሳየው ስለነሱ ነው። ገባችሁ? ለምሳሌ 77ን እናየው። የነዚያ በአንቀጾቻችን ያስተባበሩት ሚዩት አርግና ለሌላው ያዳምጥ ዘንድ ማለት ነው። በአንቀጾቻችን ማለት በቁርአን ወይም በአላህ ሱብሃነሁ ወተዓላ ቃል ያስተባበሉ ነፍሶቻቸውን ይበድሉ የነበሩ ሰዎች ምሳሌ በጣም ከፍ አለ። ቁጥር 76 ላይ ግልጽ ቢያደርገው ማለት ነው። ቁጥር 76 ላይ ነው ለምሳሌ ባሻንም ኖሮ ከእርሷ ከፍ ባደረግነው ነበር አለ። እርሱ ግን ወደ ምድር ተዘነበለ፣ ፍላጎቱንም ተከተለ። ቢጤውም ብታባረረው ምላሱን አውጥቶ የሚያለከልክ ወይም ብትተው ምላሱን አውጥቶ የሚያለከልክ እንደሆነ ውሻ ነው አለ። ይህም እነዚያ በአንቀጾቻችን አለ በአላህ ሱብሃነሁ ወተዓላ አንቀጽ ወይም በቁርአን ያስተባበሉት ህዝቦች ምሳሌ ነው። ያስተነትኑም ዘንድ ታሪኮችን ተርከላቸዋለሁ ለነብዩ ሰለላሁ ዐለይሂ ወሰለም። ከዛስ የነዚያ በአንቀጾቻችን ያስተባበሉትና ነፍሶቻቸውን ይበድሉ የነበሩ ሰዎች ምሳሌ በጣም ከፍ አለ። አላህ የሚያቀናው ሰው ቅን ነው እርሱ ነው አለ። የሚያጠመውም ሰው እርሱ እነዚያ ከከሳሪዎች ናቸው ካለ በኋላ ከጋኔዎችም ከሰዎችም ብዙዎችን ለጋነሙ ፈጠርናል። እንግዲህ አንድ ሰው አስቡት፣ አንተ አላህን አምፀ አላህ ላይ እያመስክ ገነት መግባትን ፈለክ እንዴ ወዳጄ? አሁንም ድረስ ባይ ዘ ዌይ የሚገባ ስለናንተ ነው የሚያወራው አንቀጹ ማለት ነው። በአላህ ሱብሃነሁ ወተዓላ አንቀጽን የሚያወራ ሰው የጀሃነም መሆኑ ጥርጥር የለውም።
ለምን እንደሆነ ታውቃለህ? ደብል ስታንዳርድ አድርገህ ልጠይቅና እግዚአብሔር ሲኦልን ለምንድን ነው የፈጠረው? ወዳጄ እግዚአብሔር ሲኦልን ለምንድን ነው የፈጠረው? እግዚአብሔር ሲኦልን ለምንድን ነው የፈጠረው? አንተ ሚውት አድርገው። ቆይ ሚውት አድርግ። ንጽጽር ቤት ስለሆነ በደብል ስታንዳርድ ነው የሚመለስልህ። ሲኦልን ወይም ደግሞ ገሃነምን እግዚአብሔር ለምንድን ነው የፈጠረው? ሲኦልን ለምንድን ነው የፈጠረው? ለምንድን ነው የፈጠረው? እንዳዳመጥሁ ልመልስልህ። ሲኦልን ለምንድን ነው የፈጠረው እኮ እኔ ብለህ ለምሳሌ መልስ ልመልስልሽ፣ አዳምጠኝ። መልስ ልመልስልህ በማስረጃ መልስ። ይሰማል? አዎ መልስ። ሲኦልን ለምንድን ነው የፈጠረው እግዚአብሔር? ሱራ 8:39 ላይ ክፈትልኝና እሱ ላይ ላብራራልህ መልሱ ለምን እንደሆነ። እግዚአብሔር ሲኦልን ለምንድን ነው የፈጠረው? ሌላ ቦታ አይተማት ደግሞ ይኸውልህ፣ እዚህ ጋር ያለው በደንብ ተብራርቶልሃል። እግዚአብሔር ሲኦልን ለምንድን ነው የፈጠረው እኮ የምትመልሰው እኮ ለመለስልህ። ሱራ 8 እኔ የጠየቅኩህ ያለሁት እግዚአብሔር ሲኦልን ለምንድን ነው የፈጠረው? አይ ረመዳን እግዚአብሔር ሲኦል ስለመፍጠሩ ቁርአን ላይ ነው የሚናገረው። ለዛ ነው እኮ ልመልስልህ አልኩህ እኮ ቁርአን ላይ ነው። ምን አይነት ተበላሸ? በቃ ስልክ ነው ምን አገባ? ወንድሙንም ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። የምን ፍርድ? የገሃነም እሳት ፍርድ ይገባዋል። ማን? ወንድሙን ደንቆሮ የሚል ኦኬ። ሰውን ደንቆሮ የሚል ሰው የገሃነም ፍርድ ይገባዋል። ስለዚህ ሰውን ደንቆሮ ብሎ የሚሳደብ ሰው የገሃነም ፍርድ ይገባዋል ማለት ነው አይደል? አንተ ተሳዳቢ ነህ ማለት ነው። በቃ ፈርተህ ነው እንዴ? እኔ አሁን ስለኔ አይደለም እየጠየቅኩ ያለሁት። እንደ መጽሐፍ ቅዱስ ሰውን ደንቆሮ የሚል ይሄው ያንተ አምላክ ቁጥር 19 ማቴዎስ 23 ቁጥር 19 እናንተ ደንቆሮችና እውሮች እያለ ይሳደባል። ያንተ አምላክ ኢየሱስ ደንቆሮ ብሎ የሚሳደብ ሰው ምንድነው የሚገባው? ምንድነው የሚገባው? የገሃነም ፍርድ ይገባዋል። ቅድም መስክሯል።
ይሄው ደንቆሮች አንብበው እያለ ነው። ይል አይሁዶችን ሲያናግራቸው ኢየሱስ እናንተ ደንቆሮችና ዕውሮች እያለ ነው። ስለዚህ ኢየሱስ ገሃነም ይገባል ማለት ነው። አንብበው በደንብ አንብበው በደንብ ይለኛል። ሀቢቢ ተጨማሪ ልስጥና ሉቃስ 11 እኔ የሚያስቁኝ ነገር ሹልክ ይላል። ቀስ ብለህ አሁን ቁጥር ለስንተኛ ጊዜ ነው ሲሉ ለሶስተኛ ጊዜ ነው እየጠየቁ ሲጠይቁ ይመለስላቸዋል። እኛ ደግሞ ስንጠይቃቸው ሹልክ ይላሉ። አሁን ለስንተኛ ጊዜ ነው ያጀማ ቁጠሩ። ተመሳሳይ አንቀጽ ሉቃስ ወንጌል ምዕራፍ 11 ቁጥር 37 ላይ ፈሪሳዊው ማለት ነው ኢየሱስን ምግብ ከመብላታቸው በፊት እጁን ለምን እንዳልታጠበ ኢየሱስን ሲነግረው ነው ድንቆሮ ብሎ የተሳደበው። ባይዘው እጁን ሳይታጠብ ኢየሱስ ምግብ ይበላል ማለት ነው። እንግዲህ አምላክ ብሎ የሚያስቡትን ታላቅ አካል አስቡት። እጁን ለምን እንዳልታጠበ ብቻ ስለተደነቀ ፈሪሳዊው እናንተ ድንቆሮች ብሎ ተሳደበ። እንዴት አድርገህ ታስባለህ? ለምሳሌ ሀቢቢ አንተ አሁን ምግብ አልበላንም እና ምግብ ለመብላት እጅን አልታጠብክም ብዬ ብደነቅ አንተ እኔን ብትሰድበኝ ምንድን ነው እኔ ከአንተ የምገነዘብ? ከባድ ነው በጣም። አስቡት እንትኖች ራሱ ሐዋርያቶቹ ራሱ እጃቸውን ሳይታጠቡ ምግብ ይበሉ ነበር። ኢምሮ ይፈቅድልኝና እኔ ጋር እንቀጥል። እሺ ሉል ቆይ እንዴት ነው አላችሁ? በመጀመሪያ እንዴት ነህ? ደግ ነህ? ይመስገን እግዚአብሔር ይመስገን። ምን ነበረ ቶፒኩ? ስለ እግዚአብሔር ነው እያወራን ያለ ነው። እና አሁን እግዚአብሔር ይመስገን ብለህ እንደዚህ ነገር አስረዳና እንደዚህ እኛም ደስ እንዲለን እኮ ነው። ብዙ ጊዜ የምታደርገው ነገር ነው። ደንቆሮ አላቸው፣ እዛ ጋር ደንቆሮ አላቸው፣ እዚህ ጋር ደንቆሮ ያለው ለምንድን ነው፣ እዚህ ጋር ደግሞ ለምንድን ነው ብለህ ሲጠይቁ እንኳን ለነሱ ምድል ስጥ እንዲያወሩ ማለት ነው። ቁጭ ብለን ለምንም ይበላቸው። መልካም በመጀመሪያ ይበላቸው። ደንቆሮ ያለ ገሃነመ ፍርድ ይገባል አይገባውም? አዎ ብሏቸዋል። የነገራቸው ስለማይሰሙ ደንቆሮ ለመሳደብ ከምግባር የወጣ ስለሆነ የነገራቸው ስለማይሰሙ በቃ ኧረ ቆይ አንደኛችሁ ቆይ እኔ ሁለት እንኳን ሁለቱ ናችሁ አንዱ ናችሁም ከብዳችሁናል። ባለመግባባት በጣም የከበዳችሁ ለማንኛችን ነው አሁን የሰጠኸው? እሺ ለማንኛችን ነው የሰጠኸው? አንደኛችሁ የተሻላችሁት ማን ነው? መጽሐፍ ቅዱስን የሚያውቀው ከሁለታችሁ? ዋናው እኔ ብቻ እውቀት ያለው ሰው ነኝ። እሱ ያውቃል። በቃ ለሱ ስጠው ድሉ። መልካም ለኔ ተሰጠው። አቤት የጌታ ሰው ዘመን ይባረክና። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ምን ጥርጥር አለው? ጥርጥር የለውም። የጌታ ሰው የጌታ ሰው የምትለዋን ቋንቋ ለመናፍቃኑ ተጠቀማት። አንተ የጌታ ሰው አይደለህም። ይችል ለመናፍቃኑ ተቆንጽሎ የጌታ ሰው ሳይሆን የእግዚአብሔር ባሪያ የኢየሱስ ክርስቶስ ባሪያ። እሺ ችግር የለም። ይሄ ያጣላንም ችግር የለም። ና እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለዋል። እንከፍትለታለን መጽሐፍ ቅዱስ ከዚያ ያስረዳናል ማለት ነው። ቶፒካችሁ ላይ ብንሄድ አይሻልም እኮ? ቶፒካችን ይሄ ነው። ቶፒካችን ይሄ ነው። የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ መኃልየ ዘሰሎሞን ምዕራፍ 7 ቁጥር 1 ጀምሮ እንዲህ ይላል። አንቺ የመኮንን ልጅ ሆይ ይላል። አንቺ የማን ልጅ? የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ ማነው? የጌታ ሰው አይደለም። ያው ተከልክያለሁኝ። ምን ትላለህ አሁን? ይሄ ጊዜ የፈጣሪ ቃል ነው። እውን የፈጣሪ ቃል ነው አሁን። እሺ የፈጣሪ ቃል ነው ብለህኛል። የፈጣሪ ቃል ደግሞ ከሆነ ከዚህ ምንድን ነው የምንማረው? ይህን ቃል ይሄ መኃልየ የሚለው የራሲው ማን እንዲሆን አውቀሃል? እውቀቱ አለህ የለህም? ያው አንተ የእግዚአብሔር ቃል ስላልከኝ ልማር፣ የእግዚአብሔር ቃል ስላልከኝ ልማር ነው። ይሄ እግዚአብሔር ቃል ከሆነ አስረዳኝ፣ አስተምረኝ እያልኩ። በጣም ጥሩ። ጡቶችሽ እንደዚህ ነው፣ ዳሌሽ እያለ ይናገራል። ጥርስሽ፣ አንገትሽ። እሺ ምንድን ነው ከዚህ ምን? ጥሩ ጥያቄውን ጠይቀሃል። አሁን መስማት ነው። እሺ በመጀመሪያ
መጽሐፍ ቅዱስ እንግዲህ ራሱ አምላክ ኢየሱስ ክርስቶስ የተናገረው ቃል አለ፣ ሐዋርያት የተናገሩት ቃል አለ። ወደ ብሉይ ኪዳን ስንሄድ ደግሞ ነቢያት የተናገሩት ቃል አለ። ለምሳሌ አሁን አንተ የጠቀሰው ቃል ነብዩ ሰሎሞን ወይም ንጉሱ ሰሎሞን የተናገረው፣ ለዚያውም ደግሞ በምሳሌ የእግዚአብሔር ቃል እያልከኝ አሁን ደግሞ ሰለሞን እያልከኝ ነው። አይጋጭም? መጀመሪያ እኮ መጽሐፍ ቅዱስ መጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ነበር። አሁን ደግሞ የሰለሞን እያልከኝ ነው። አውድ እንዲያጠያይቅህ እኮ ነው። አንተ የእግዚአብሔር ቃል ነው ወይ መጽሐፍ ቅዱስ አልከኝ አይደል? የእግዚአብሔር ቃል ብቻ ነው ወይ ብለህ አይደለም አንተ ስጠይቅ የጠየቅከኝ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ ብለህ አሁን አንዴ ልውል። መጀመሪያ ጀነራሊ መጽሐፍ ቅዱስን አጠቃላይ የእግዚአብሔር ቃል አልከኝ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ስለ አባልክ በቃ አጠቃለልከው አይደል እንዴ? ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ መጽሐፍ ቅዱስ ላይ ከፍቼ ይሄው አመጣውልህ ይሄንን ጥቅስ። የእግዚአብሔር ቃል ከሆነ ምንድነው ከእግዚአብሔር ቃል የምንማረው ነው ጥያቄ። ይሄው እንደምታየው እምብርትሽ፣ ጡትሽ፣ ዳሌሽ ይላል። ምንድነው ከዚህ የምንማረው እኛ? ከ18 ዓመት በታች ያላችሁ ሰዎች ውጡ። እኔ በኋላ ያው እንዳታስጠይቁኝ ያባለገኝ ኦሳማ ነው እንዳትሉ። ከዚህ ቤት ከ18 ዓመት በታች ውጡ። እሺ አንብብ አስረዳኝ። ቆይ ለመማማር አይደለ ነው ብር ተርፎና አይደለም አይደል? የተገናኘ ነው። መማማር ከሆነ መማማር ነው፣ ለመማማር ነው። ስለዚህ ስለ መጽሐፍ ቅዱስ መማር ከሆነ የፈለግከው መማር ነው፣ መከራከር አይደለም። የእግዚአብሔር ቃልም አለ፣ ግን ደግሞ የሐዋርያትም የነቢያትም ቃል ሁሉ አለው አልኩህ አይደል? ይሄ የእግዚአብሔር ቃል አይደለም። በቃ ከነብዩ አንዱ የተናገረው ነው። የእግዚአብሔር ነቢያት አሉ አይደል? ከነቢያት አንዱ የተናገረው ነው። ለዚያውም ደግሞ ምሳሌ ነው። በጣም ጥሩ። እሺ በቃ ነብዩ ሰለሞን እንበለው ችግር የለም። የእግዚአብሔር ቃል አይደለም። የነብዩ ሰለሞን ብለን እንያዘው ችግር የለም። እሺ ነብዩ ሰለሞን በተቀደሰው መጽሐፍ ምንድን ነው የሚያስተምረን? እሺ ይሄ መጽሐፍ ቅዱስ ምንድን ነው የሚያስተምረን? ከዚህ ልብ ብለህ አይተኸዋል? በጣም ጥሩ። እሺ እኔ አሁን ለዚህ ላይ ልመልስልህ። እሺ ምንድን ነው የምንማረው ከዚህ? ሰሎሞን የተናገረው ስለ ምድራዊት ነው። ቢናገር እንኳን ምሳሌ እናንተ በገነት ወይም በጀነት ጡተ ጉቸማዎች ይጠብቁና ያበላችሁ የምትጠብቁት። ስለዚህ ምን እንበለው? እሺ ችግር የለም። ይሄን ታስጠይቀኛለህ። ችግር የለም። መጀመሪያ እኔ መልስልሃለሁ። እሱ መጀመሪያ ይመልስልኝ። እግዚአብሔር ምንድነው የሚያስተምረን ነው? ጅንጀና ነው የምንማረው ከዚህ? ምንድነው? አንዲትን ሴት እኮ ያማለለ ነው። የመኮንን ልጅ የተባለችን ሴት ዳሌሽ ጡትሽ እያለ ነው። ምንድነው ከዚህ የምንማረው ነው? ይሄን መልስልኝና እስልምና ላይ ከፈለክ የፈለከውን ትጠይቃለህ። አሁን አንተ ይሄ የደነቀህ በዚህ በመጠቀሱ ነው አይደል? ምሳሌ ነው። ይሄ እኮ ምሳሌ ነው። ምሳሌ ነው። እሺ ምሳሌያዊ ንግግር ከሆነ ትርጉም አለው ማለት ነው። ተርጉምልኝ። እሺ መልካም ነሽ። መልካምነቷን እየገለጸ ሀገርም ሊሆን ይችላል፣ ስለ አንዲት ሴትም ሊሆን ይችላል። በምሳሌ ነው የገለጸው። ሀገር ሁለት ጡት አለው። ሀገር ዳሌ መሐመድ ይላል እኮ እዚህ ጋርም እኮ ካነበብከው መሐመድን ይላል። እንደውም መሐመድ ኬን የመጣው ጎበዝ ማን ነው ደግሞ? ከታች ደግሞ ኬን የመጣው። እሺ ና የጌታ ሰው ና። እንግዲህ አገር ነው እያለኝ ነው። ቆይ አታስቀይስ። እንግዲህ እቺ ሙዲያን እኛ ኖረንባታል። እንማማራ እየመጣ ነው። እንደውም ወደ ቶፒኩ ሂድ። ቆይ ወደ ቶፒኩ ሂድ። እንደውም ይሄ ቶፒክ ይሄ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለኛል። ተዘጋጅተበት የመጣው ወደ ቶፒኩ ይሄ ባይ ዘ ዌይ ይሄ ህፃን ልጆች ከዚህ መጽሐፍ መራቅ እንዳለባቸው መምከር አለባቸው መጀመሪያ ላይ። አሁን እኛ ስለዚህ መልሼልሃለሁ። አሁን ማለት ነው ይሄ ቃል አይድነቅህ። እናንተም በገነት ሽልማታችሁ ጡተ ጉቸማዎች፣ ለዚያውም ደግሞ ለአንዱ 72 ነው። ይሄንን ባነጋገር መልካም ነው። ርዕስና ወጣለን 72 የሚል አምጣ። እንደኔ አሁን ርዕስ እንዲያንወጣ ማለት ነው። ርዕስ እንዲያንወጣ 72 የሚል ማስረጃ አምጣ ቶሎ በል። እኔ አሁን በማስረጃ ነው ያወራሁት እንዳያችሁት። ይኸው እግዚአብሔር ማን የእግዚአብሔር ቃል ነው። እንግዲህ የእግዚአብሔር ቃል ያለ መጽሐፍ ቅዱስ እንደምታዩት ሴት ልጅ እንዴት መጀንጀን እንዳለብን እያስተማረን ነው። እኔ አውጥቻለሁ ማስረጃ። አንተ ደግሞ 100 ሚስት ምናምን በጀነት አለ ላልኩት ቶሎ በል ማስረጃ ቶሎ በል። ይፈጣል። በገነት ሚስት ሽልማት የለም አይሰጥም። ቶሎ በል አትጠይቀኝ። ማስረጃ አምጣ ለተናገርከው ንግግር አይደለ የጠየቅኩህን መልስ። መጀመሪያ አልጠየቀኝም። አለ ነው ያልከው ጥያቄ ሳይሆን
ወደ ቶፒኩ እንመለስ እንግዲያስ። ኧረ እባክህ ሱራ 8:39 ቶፒክ እኮ ናፈቀን። ሱራ 8:39 ናውጣ እንደፈለክ ትወራጭና ወደ ቶፒክ ትላለህ። ማስረጃ ቆይ ሱራ 8 ናውጣ ሱራ 8 ቁጥር 39። እሺ ማስረጃ 100 ሴት ላለው ማስረጃ ሊያመጣ ነው። እሺ ኧረ ገደለን። ሱራ 8 ልክፈተው ወይስ ትከፍተዋለህ? ክፈተው ረመዳን። እስኪ እኔ አዛውንኩኝ እኮ አንተ ስልኬን ሰላም አለይኩም በማለት አዛውንኩ። ወአለይኩም ሰላም። ቆይ ኮመንት አይቶ ነው። ቆይ ክፈት ያሉ ቆይ ኮመንት አይቶ ነው። ኮመንት አይቶ ነው። ከየት የሚመጣ ከየት መረጃው አውጣ። ይኸው ሱራ 8 ይታያል። 8:39 ይኸው 39 ይኸው አንብብልን። ሚስት ካዋጡ ኮመንት ላይ የሚያወሩ ሰዎች ካዋጡ እናያለን። እሺ ከፎካትም እስከምታገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚገኝ ድረስ ተጋደሏቸው። ኧረ የሌላ ጉድ መጣ። ይሄ ደግሞ እንትን ያቡድ ያልሳ ጦርነት አሁን በአያ አንተ ነህ ጉድ ያመጣው ማንም አይደለም። ያላ 72 ይላል ደግሞ ይሄ ጦርነት ያቡድ ያልሳ እንደዚህ ያለ እምነት አለ እንዴ? እሺ አሁን አንድ ቦታ እንቁማ። ጥያቄህን አሁን ይኸውልህ አንድ ቦታ ላይ አቁሙ። 100 ሚስት አለ አልከኝ፣ ጠየቀኝ አይደለ? የቱ ጋር ነው እንደዛ የሚለው? እኔ አላቀልህም። የቱ ጋር ነው አምጣ መጀመሪያ። ይሄ ጥቅሱን አላውቀውም ግን አለ ነገር ለምን ታወራለህ? አለ ስለማታውቀው ነገር ለምን ታወራለህ? ነውር እኮ ነው። ምዕራፍና ቁጥሩን ባለየውም አለ የለም እንዴ? ቆይ ክርስትና ላይ ዝም ብዬ ሰዎች አውሩ ብዬ ስማ ወይ ወዲያጂ ይኸውልህ ትልቅ ሰው ነህ አይደለ? ትልቅ ሰው ነህ አይደል? እኔ አሁን ሰዎች ዝም ብለው ክርስትና ላይ ስላወሩ ብቻ የእነሱን ወሬ ይዤ መጥቼ አለ ማለት እችላለሁ? አልችልም። ሳላረጋግጥ ማውራት የለብኝም። ይሄ ሃይማኖት ነው፣ እምነት ነው። እኔ ቁጥሩን ስለማላውቀው ነው እንጂ አለ ተጽፏል። ለምን እንወሻሻለን? ሰው ዝም ብሎ አወራን ወሬ ይዘህ መተህ ለምን ታወራለህ? ይሄ እኮ ነውር ነው እኮ አለ እኮ በእርግጠኝነት። እሺ በገነት ሚስት አይገባም? ለአንተ ልጠይቅህ ራስህን። ቆይ አትጠይቅ። ለምን ትጠይቀኛለህ? አለ ካልክ አምጣ። አለ ብለሃል አይደለ? የለም አይደል? ወይ ይቅርታ የለም። እሺ የለም። መጀመሪያ ይቅርታ ጠይቅ። እኔ አስተምርሃለሁ፣ እሱ ችግር የለም። ግን ትክክል አንተ ስለማታውቀው ነገር እስልምና ላይ እያወራህ ነው ያለኸው። ይሄ ተገቢ አይደለም። እኔ አሁን ክርስትና ላይ መጥቼ በመጽሐፍ ቅዱስ በመጽሐፍ ቅዱስ አሳማ ፈጣሪ ነው አሳማ ይመለካል ብለህ ተገቢ ነው አይደለም? ኦኬ የሌለን ነገር አለ ብዬ ማውራቱ ተገቢ አይደለም። ስርዓት ያስፈልጋል። አንተም መተህ እስልምና ላይ ስታወራ የሌለን ነገር አታወራ። እርግጠኛ ሆንክበትን ነገር አውራ። 100 ሚስት የሚል የለም፣ 72 የሚል ሚስት የለም። ቁርአን ላይ ይሄው አምጣ ካለ አምጣ። ባይዘዌ መጽሐፍ ቅዱስ ውስጥ ነው 100 እጥፍ ሚስት የሚያገኙት ክርስቲያኖች። 100 ሴት እጥፍ አለ፣ ይሸለማል። አንዱን በገነት ኢየሱስ ነገር በገነት ኧረ ወላዲተ አምላክ ጉድ እንደውም ሌላ ጉድ አስታወሰው ወላሂ አይደለም። ቆይ ወዲያጄ አሁን ወደ ቶፒኩ እንመለስ። ቆይ እስኪ ያንተ ቶፒክ ምንድን ነው? እባክህ ናፈቀን እኮ ቁርአን ላይ እንደፈለግ ታወራለህ፣ መልሰህ ቶፒክ ትላለህ ስትያዝ። አሁን ይቅርታ ጠይቅ፣ ቶሎ በል። አሁን ይቅርታ ስለማላውቀው ነገር አውርቻለሁ፣ ይቅርታ ጠይቅ። ያለበዚያ አትቀጥልም ከኛ ጋር። ልታስወጡ ይፈልጋችኋል ማለት ነው። ይቅርታ ጠይቅ። የላ ምዕራፍና ቁጥሩን ባለማወቅ ይቅርታ ጠይቀናል። ቃሉ ግን አለ፣ ቃሉ አለ። የለም 100 ሚስት የሚል የለም። 72 የለም። ቁርአን ላይ እንደዛ የሚል አስተምሮ ጦታ ጉቸማዎች ሳሚል አለ። አሁን ዝም ብሎ ወሬ ጀመረ። አያችሁ አይደል? ማስረጃ ሲባል የለም አመለ። እሺ ረመዳን ክፈትለት፣ ችግር ይቅርታ አይጠይቅም አይደል? ይቅርታ ለማንኛውም ይሄ ጥፋት ከሆነ አብረ ለመቀጠል ይቅርታ ምን ችግር አለው? ይቅርታሽ አብሮ ለመቀጠል ሲባል እንደዚህ አብሮ ለመቀጠል ሲባል ረመዳን ክፈትለት 100 ሚስት የሚለውን። ቆይ ረመዳን ክፈትለት፣ አንድ ጥያቄ ልጠይቅ። 100 ሚሊዮን ክፈትለት። በመጽሐፍ ቅዱስ 100 እጥፍ እንዳለ 100 እጥፍ ነው የሚሰጥህ። አንድ ሚስት ካለ በአንዷ ሚስት 100 እጥፍ ይሰጥሃል ገነት ስገባ። በጣም ጥሩ። እሺ ባይዘዌ ሶስቱም ወንጌላቶች ይናገሩታል ይሄንን ማለት ነው። አሁን ይሄ መጀመሪያ የምናገኘው ማቴዎስ ወንጌል ላይ ነው የምናገኘው። ምን ይላል መሰለህ? ዮኒ ታው እኔ ላምበው። እሺ አንብበል። በጣም ጥሩ። ኢየሱስ ገለጸው። ወሰርከውሳ ቪዲዮ አብራ አፎን አውቄ ረመዳን ተሳስቼ ነው። ቪዲዮ ኢየሱስም እንዲህ አላቸው አለ
እውነት እውነት እላችኋለሁ እናንተ የተከተላችሁኝ በዳግመኛ ልደት ልጅ በክብሩ ዙፋን በሚቀመጥበት ጊዜ የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ የሰው ልጅ የተባለ ኢየሱስ ክርስቶስ ነው። እናንተ ደግሞ በ12ቱ የእስራኤል ነገድ ላይ ስትፈርዱ በ12 ዙፋን ትቀመጣላችሁ ልትፈርዱ። ይህ ለሐዋርያቱ የተሰጠ ቃል ነው፣ ቃል ኪዳን ነው። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባቱን ንብረቱን በጠቅላላ ሚስትንም ልጆቹን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል። ስለዚህ 100 ሚስት ይላል እዚህ ላይ ወንድሜ 100 እጥፍ ይቀበላል ሲል በመንግስተ ሰማያት እጥፍ የሆነ ዋጋ ያገኛል ነው። በጣም ጥሩ። ስለዚህ በመንግስተ ሰማያት እዚህ ምድር ላይ ለኢየሱስ ብለህ ሚስትንም ጨምሮ ሙሉ ንብረትን ለኢየሱስ ብለህ ከተውክ በሚቀጥለው ወይም ደግሞ በዘላለም ሕይወት ላይ ታገኛለህ ማለት ነው እጥፍ። በጣም ታዲያ ሚስት አላህ እዚህ ላይ አዎ ምን ግልጽ አለው? ይሄማ ሕይወታችን ይሄ ነው። ለምሳሌ ገዳማ ያለ የሚኖሩት አባቶቻችን ይሄ ነው። ይሄ ምንድነው የሚለው? ወይቱ ይሄ ሚስቱን የተወ በዚህ ዓለም እኮ እና ታዲያ እዚህ ምድር ላይ ሚስትህን ከተውክ በሚቀጥለው በሚመጣው ዘላለም ዓመት 100 እጥፍ ትቀበላለህ አትቀበልም? 100 ሚስት አለ እንዴ ታዲያ ወዳጅ ነው። ሰላም መቶን አባዛው ቀላል ነው። በለቤቱ እኛ ነን አይደለ? ሚስት እኮ ነው እያለ ያለው ወዳጅ ሚስት አሃ ሚስት ይኸው ሚስት ቆይ ወንድም ትቀበላለህ። ይኸው ሚስት ማለት ስማ ቆይ ምን ያደርግልሃል? 100 እጥፍ ሚስት አንተ መጽሐፍ ቅዱስን እንግዲህ መጽሐፍ ቅዱስ ያው አየህ እንዴት እናንተ ተረጓጎም መስሏችሁ ነው። አሁን የመጽሐፉ ባለቤቶች እኛ አይደለም። አንተ መጽሐፉ ባለቤት ነህና ከኪስህ ተተረጎማለህ አይደል? ጎበዝ በቃ ጎበዝ። የመጽሐፉ ባለቤቶች ጠይቁን ተብለሃል። ያንተን መጽሐፍ እንኳን ይሄ ማለት አንተ የትኛው መጽሐፍ ባለቤት ነህ? የመራራ እንትንን ማወቅ አለብህ። ይኸው የተናገረውን ያደርገው የእንጂል ይኸው እዚህ ጋር ኢየሱስ የተናገረው መሐመድ ራሱ እኮ ማለት ነው ተናግሯል። አንተ ሚውታል መጽሐፉ ባለቤቶችን ጠይቋቸው ነው። በዘላለም ሕይወት 100 እጥፍ ትቀበላለህ አይደል? የዘላለም ሕይወት ማለት ሚስት ነው እንዴ ወንድሜ? እስኪ የዘላለምንም ነው የዘላለምንም ነው የተባለው። የዘላለም ምንም የተባለችው ገነትንም አንድ ላይ ማለት ነው። እዚህ ላይ ቆይ በገነትም ትወርሳለህ። ባይዘው ይሄ ማቴዎስ ብቻ አይደለም የማርቆስንም ልስጥና እንካ አፎን ባይደው ከገባን 2 ሰዓትም አልፎናል። ነገር ግን ያው ስልኬ ሊዘጋ ነው። ባይደው 4% ሊዘጋ ነው ስልኬ። ነገ እንቀጥል ጀማ። ያው አሁን መቼም አንቋጨው እርግጠኛ ነኝ 100% ብንቀጥለው ምንቋጨው ነገር አይደለም። ዝም ብሎ እንዲሁ ይቀጥላል። ያው መተማመን ስለማይኖር ማለት ነው በመካከላችን። አላህ እምነቱን ሂዳውን ይስጣችሁና ወገኖቻችን ዮኒ ልዑል ነገ ላይቭ ስንከፍት ፎሎ አድርጉ ይሄን ቤት ኑና ከኛ ጋር መማማር ትችላላችሁ። አሁን መተኛት አለብን። 6 ሰዓትም አልፏል። ባረከላሁ ፊኩም። ሰዓቱም እየደረሰ ስለሆነ አዋሽ ነገ ሰላም አለይኩም ወራህመቱላህ። ኡሳማ ለሌላ ጊዜ ሀሳብን ስታወጡ ለማወናበድ ሳይሆን ለመግባባት እንትን ብትሉ መልካም ነው። የእውነት ነው። ከቅድም የአምላክ ብሩክ ካንዘር ናቸው።
ለጥፋት አይወልዱም ያለፈውን ነው። ለጥፋት አይወልዱም ነው የሚለው። ከዛ በኋላ ያ እኔ ለጥፋት አይወልዱም ነው የሚለው። የዛኔ ነው የሚያወራው። ለጥፋት አይወልዱም ለጥፋት አልወለዱም አይደለም የሚለው እና አለ ዘጋ። ስለዚህ ምድር ከመጣ በኋላ ነው ቤቶች ይሰራሉ በኋላ ነው ብለህ ታስባለህ? ከብቶችም አሉ ማለት ነው። ቤት ይሰራሉ ነው የሚለው። ቤት ይሰራሉ፣ አይበሉም፣ አይጠጡም፣ አይወልዱም፣ አይገቡም አይደለ? አለቀ። ስለዚህ በምድር ላይ ከመሬት ከፍ ብለው ያሉ አይደለም። የሁሉም ሐሳብ የሰማይ መላእክት ይበል እንጂ የተዉት የዲያብሎስ አገልጋይ ነው። መጀመሪያ ምን ነበር ተፈጥሯቸው? ምንድን ነው ያልኩ? ጥንት ተፈጥሯቸው ኦሪጂናቸው ምንድን ነው? ኦሪጂናቸው ምንድን ነው? አሁን እነኝን የሚላቸው ኦሪጂናቸው ምንድን ነው?